አረብ ቤት ውስጥ በኮንትራት ተቀጥራችሁ እየሰራችሁ ኮንትራታችሁን የጨረሳችሁ ወይም ደግሞ ልጨርሱ ያላችሁ ሀገር መቀየር ወይም ደግሞ ቤት ቀይራችሁ መስራት ያሰባችሁ ወይም ደግሞ ወደ ሀገራችሁ መሳፈር ለምትፈልጉ ወይንም ደግሞ እንግዲህ ሂዳችሁ መመለስ የምትፈልጉት ይህን ቪዲዮ በደንብ ስሙት። ልክ እንደዚህ ችታችን ባለማወቅ እንዳትሸወዱ ማለት ነው። ከወደ ሳውዲ አረቢያ አንዲት እህቴ ምን እንዳለች ላካፍላችሁ። በመጣው በ5 ወሬ ነው ኢቃማው የተሰራ። አሁን ከዚህ ቤት ከገባው 2 አመት ከ1 ወር ሆኖኛል። ወደ ሀገር ልሄድ ስላት መዳም ኢቃማሽ ሳልቅ ከሄድሽ ግዴታ ተመልሰሽ መምጣት አለብሽ አለችኝ። እመለሳለሁ ብዬ ሳልመለስ ብቀር ችግር አለው ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሪት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ በጣም ብዙቶች እንግዲህ በተለይ በሳውዲ የሚኖሩ ያው ሳውዲ አረቢያ ከተከፈተ ወዲህ ብዙቶቻችን የሚሄዱ ሳውዲ ነው እና የተለያዩ ጥያቄዎችን ይጠይቃሉ። ኮንትራት ቤት ያሉቶች ቤቱ ያልተመቻቸው ቤት መቀየር የሚፈልጉ ሀገር መቀየር የሚፈልጉ አሉ። ግን ደግሞ ብዙዎቹ የተሳሳተ መረጃ እየሰሙ ይሄ ነገር የማይሆን ከሆነ ችዬ ቢሆን እየተጎዳውን ቢሆን ልኑር የሚሉ አሉ። አንድ እህታችን ከሳውዲ ምን እንዳለች ላካፍላችሁ እና አሰሙት። ልክ እንደሷ በዚህ ሁኔታ ውስጥ ያላችሁ ቶች ካላችሁ ትማሩበታላችሁ። ቪዲዮን ላይክ አድርጉ ለሌላ እህቶቼ እንዲደርሳቸው ማለት ነው። ሰላም እህቴ ባክሽን መልሽልኝ። የምኖረው ሳውዲ ነው። ከመጣሁ 2 አመት ከ1 ወር ሆኖኛል። ግን ገና ኢቃሜ አላለቀም። በመጣሁ በ5 ወሬ ነው ኢቃማው የተሰራው እና ልሄድ ስላት ኢቃማሽ ሳል ከሄድሽ ግዴታ ተመልሰሽ መምጣት አለብሽ አለችኝ። ስሙልኝ አገሬ ልጆች፣ ግዴታ ተመልሰሽ መምጣት አለብሽ አለችኝ። እኔ ደግሞ ከዚህ ቤት መመለስ አልፈልግም። ኢቃማው 1 ወር ሲቀርሽ ኢቃማው 1 ወር ሲቀርሽ ሄደሽ 1 ወር ቆይተሽ ነይ ደሞዝ እጨምርሻለሁ አለችኝ። እኔም ዝም አልኳት። በፊት ትቀጥያለሽ ወይስ ትሄጃለሽ ስትለኝ እሄዳለሁ ስላት በጣም ተናዳ ስራ ታበዛብኝ ነበር። ይሄ ያለ ነገር ነው፣ የተለመደ ነገር ነው፣ አዲስ ነገር አይደለም። ስራ ታበዛብኝ ነበር። የውጩን የቤቱን ግርግዳ ሳይቀር አስወልውላኝ ታውቃለች። እና አሁንም ተመልሰሽ ነይ ስትለኝ አይ አልመለስም ያላልኳት ስራ እንዳታበዛብኝ ፈልጌ ነው። እና እኔ የፈለግኩት እመለሳለሁ ብዬ ሳልመለስ ከቀረው ሳውዲ እንደማልገባ አውቃለሁ። ስሙልኝ ሀገሬ ልጆች ማለት ነው። ወላሂ ህጉ ተቀየረ እንዴ ብዬ ይሄን ነገር ሳይኔ ብዙ ነገሮችን ነው ጎግል ላይ ስጎረጉር የነበረው ማለት ነው። ምን አለች? እመለሳለሁ ብዬ ሳልመለስ ከቀረው ሳውዲ እንደማልገባ አውቃለሁ። ከሳውዲ ውጭ ሌላ ሀገርስ መሄድ እችላለሁ ወይ? ለምሳሌ ዱባይ፣ ኩዌት፣ ኳታር በቃ ሌላ አረብ ሀገር ሄጄ የመስራት እቅድ አለኝ። ግን ፈራው ምን አልባት ከሁሉም ሀገር እንዳልገባ ካስደረገችብኝ ብዬ ከዚህ ቤት መቀጠልም መመለስም አልፈልግም። በጣም ክፉ ናት። አሁን ነው ጥሩ ሰው የሆነችው። ካሳደስኩ በኋላ ትቀየራለች እና ሌላ ሀገር ሄጄ መስራት እችላለሁ ወይ? ኮንትራቴን መስራት እችላለሁ ወይ? ካየሽው መልሽልኝ። ጨንቆኛል። ምክንያቱም ምንም ብር የለኝም። ግን ሌላ ሀገር መግባት የማልችል ከሆነ እንደምንም ችዬ ከዚሁ እንድሰራ ትላለች። እኔ ከየት እንዳመጣችሁ በጣም ነው የገረመኝ። ማለት እርግጠኛ ሆና የተናገረችው ነገር እሱም ምንድነው መሰላችሁ? እመለሳለሁ ብዬ ከዚህ ቤት ሄጄ ሳልመለስ ብቀር ሳውዲ የሚባል ሀገር ድጋሚ መግባት እንደማልችል አውቃለሁ። ግን ደግሞ ሳውዲ ብቻ ሳይሆን ሌላ አረብ ሀገራቶችም እንዳልገባ ያስደረገችብኝ እንደው ብዬ ፈራው። ይሄን ነገር ልታደርግብኝ የምትችል ከሆነ እንደምንም ችዬ እንድሰራ ባክሽን አሳውቂኝ እያለች ነው ያለችው ማለት ነው። በመጀመሪያ የሀገሬ ልጆች ብዙዎቻችን የምንሸወደው ምንድን ነው መሰላችሁ? አሁን እች ልጅ ከዚህ ቤት ከገባች 2 አመት ከ1 ወር ሆኖኛል ብላለች። ያ ማለት ግዴታዋን ጨርሳለች። ገብቷቸዋል። የብዙቶች ጥያቄና ብዙቶቻችን ግራ የሚያጋቡ ነገር ደግሞ ምንድን ነው ኢቃማችን ወይም ደግሞ ኮንትራታችን የምንጨርሰው ኢቃማው በተሰራበት ቀን ነው ወይንስ ከዚህ ቤት በገባንበት ቀን ነው እያላችሁ የምትጠይቁቶች አላችሁ ማለት ነው። እኛ ግዴታችን የሚሆነው 2 አመታችን ከዚያ ቤት በገባንበት ቀን እንጂ ኢቃማው በተሰራበት ቀን አይደለም። ለምን ብትሉ ኢቃማ እኮ እንደፈለጉ አድርገው የሚያሰሩ ሰዎች አሉ። ሲፈልጉ በገባን በ1 ወራችን፣ በ2 ወራችን፣ በ3 ወራችን እስከ 3 ወር እንግዲህ ያው ስለሚፈቀድላቸው ነው። ይች ልጅ ደግሞ ኢቃማ የተሰራላት ከዚያ ቤት በገባች በ5 ወራ ነው ማለት ነው። በመጣም በአመታቸውም እኮ የሚያሰሩ ሰዎች አሉ። ስለዚህ እኛ
እነሱ ኢቃማችን እኛ በመጣም በአመቱ በ5 ወሩ በ6 ወሩ ስላሰሩ ብቻ 6-5 ወር የመቀመጥ ግዴታ የለብንም ማለት ነው። ምክንያቱም ጥፋቱ የነሱ ነው። ኢቃማውን አስቀድሞ አሰርቶላት ቢሆን ኑሮ ይቺ ልጅ አሁን ላይ መጨረስ ትችል ነበር ማለት ነው። እና ልጅቷ ለመሄድ በጣም ጓጉታለች ማለት ነው። ከዚያ ቤት መቀጠል አትፈልግም። ከአሁን በፊት መዳሟ ከኔ ጋር ትቀጥያለሽ ወይንስ ትሄጃለሽ ብላ ጠይቃት ነበር እና እሷም አይ ሄዳለሁ መቀጠል አልፈልግም ስትላት መዳሟ ደግሞ ተናዳ ስራ አበዛችብኝ፣ የቤቱን የውጭን ግድግዳ ሳይቀር አስወለወለችኝ ትላለች ማለት ነው። አሁን ደግሞ ኮንትራቴን ከጨረስኩ በኋላ 2 አመት ከ1 ወር እንደቆየው ልሄድ ነው ስላት ኢቃማሽ እኮ ገና አላለቀም። አንቺ የመሄድ ፍላጎት ካለሽ ኢቃማሽ ሳያልቅ መሄድ የምትፈልጊ ከሆነ ግዴታ ስሙልኝ ሀገር ልጆች ግዴታ ሂደሽ ተመልሰሽ መምጣት አለብሽ አለችኝ። እኔ ደግሞ ከዚህ ቤት ተመልሼ የመምጣትም ሆነ የመቀጠል እቅድ የለኝም። እና ዋናው ጥያቄዋ እሷ ምንድን ነው መሰላችሁ? እና እኔ እሷ መዳሟ ምን አለቻት? አሁን እንደማትመለስም እኮ ሳውቃለች። ለምን ብትሉ እንደምትመለስ ብታውቅ አሁን ሂጂና ደርሰሽ ነው ትላል ነበረ። 1 ወር ሲቀርሽ ኢቃማሽ ሊያልቅ 1 ወር ሲቀር ሂጂና 1 ወር ብቻ ቆይተሽ ኢትዮጵያ ተመልሰሽ ነይ፣ ከዛ ከተመልሽ በኋላ ይታደስልሻል አለቻት ማለት ነው። እና ልጅቷ ጥያቄዋ ምንድን ነው? እመለሳለሁ ብዬ ሂጄ ሳልመለስ ብቀር ችግር አለው አውቃለሁ። ሳውዲ አረቢያ እንደማልገባ እርግጠኛ ነኝ። ሌላ አረብ ሀገራቶችስ ገብቼ የመስራት እድልን አገኝ ይሆን ወይስ ደግሞ ከሁሉም አረብ ሀገራት እንዳልገባ ታስደርግብኝ ይሆን ወይ እያለቻችሁ ነው። ይቅርታ ቤተሰብ እንግዲህ የሸቃላ ህይወት እንዲህ ነው። በመሀል ጀረስ ተጭሆብኝ ነበር ማለት ነው። እና ውድ ቤተሰቦች እኔ የገረመኝ ነገር እርግጠኛ ሆነ የተናገረች ነው። እርግጠኛ የሆነችበት ምክንያት እመለሳለሁ ብዬ ሳልመለስ ከቀረው ከሳውዲ እንደማልገባ እርግጠኛ ነኝ ብላለች። ምን ማለት ወንጀል ሰርተሽ ነው እንደ አንቺ ከሳውዲ ለመውጣት ያሰብሽው? በነገራችን ላይ እመለሳለሁ ብላችሁ ስለቀራችሁ ብቻ ከዚህ ሀገር የማትገቡበት ምንም አይነት ምክንያት የለም። ምክንያቱም ኮንትራሽን ጨርሰሻል፣ ግዴታሽን አይደለም ኮንትራሽን ስጨርሽ ይቀርና ሀታ በአዲስ እንኳ አሳድሳችሁ ገና አዲስ እንዳሳድሳችሁ ወደ ኢትዮጵያ ብትሄዱ እንደው ከስንት አንድ መጥፎ የሆኑ አሰሪዎች ተናደው በስሜት ተገፋፍተው እነሱ ብሎክ ሊያደርጓችሁ ይችላሉ። እና በዚያ ምክንያት ለተወሰኑ አመታቶች ላትገቡ ትችላላችሁ እንጂ አንዲት ግዴታዋን ጨርሳ የሄደች ሸቃላ ከአንቺ ጋር መቀጠል አልፈልግም ብላ ስለቀረች ድጋሚ ከሳውዲ ምድር እንዳትገባ የምትደረግበት ምክንያት የለም ማለት ነው። ስለዚህ እስኪ እንደው ከሳውዲስ የሚለው እሺ ፍርሃት ይኖርብሽ፣ ግን ሌላ አረብ ሀገራት እንዳትገቢ የምታደርግ እሷ ማን ስለሆነች ነው? የትኛው ወንጀል ሰርተች ነው? ስለዚህ የማልገባ ከሆነ እንደምንም ችዬ ከዚህ ወንድ ሰራ ራስሽን እየጎዳሽ ለምንድን ነው የምትሰሪ? ነው ውድ እና አሁን ሄደሽ ወደ ሀገርሽ ወደ ፈለግሽው ሀገር ሄደሽ የመስራት መብት አለሽ። ስለዚህ እንደዚህ እያላችሁ አትሸወዱ ማለት ነው። ሌላ ምንድን አለችው? እንዳልኳችሁ ስለ ኢቃማ ነው። ሄደሽ ግዴታ ተመልሰሽ መምጣት አለብሽ ያለችሽ ያው እሷ ስለወደደችሽ ነው እንጂ እውነት ግዴታ የሚያስገድድ ነገር ኑሮ አይደለም። አንድ ሰው ሳይፈልግ ተገዶ የሚኖርበት ምንም አይነት ምክንያት የለውም። 2 አመትሽን እስከምትጨርሻው 2 አመት ግዴታሽ ስለሆነ ማለት ነው። ግዴታሽ ነው ስሬ ብላ ታስገድሽ ትችላለች። ነገር ግን ግዴታሽን ከጨረሽ በኋላ ግዴታ መምጣት አለብሽ ብላ አንቺን የምታስገድበት ምንም አይነት አቅም የላትም፣ ሞራን የላትም፣ መብቱም የላትም። ሌላኛው ደግሞ አሁንም ሂጂ 1 ወር ሲቀርሽ ስትለኝ እሽም አላልኳትም እምቢ አላልኳትም ብለሻል። ምክንያቱም ከአሁን በፊት ትቀጥያለሽ ወይ ስትለኝ አይ አልቀጥልም ብያት ነበርና ስራ በዛችብኝ ብለሻል። ይሄ ያለ ነገር ነው። ብዙ ጊዜ እንናገራለን። አስቀድሞ አሰሪዎቻችሁ ትሄጃለሽ ወይ ትሰሪያለሽ ስትላችሁ እናንተ እኔ አሁን አላውቅም ኢንሻአላህ ባዴን በከብርሽ በሉ ያኔ በኋላ ነግርሻለሁ ብላችሁ 1 ወር እንደዚያ ሲቀራችሁ ተናገሩ የምንለው በምክንያት ነው። አንዲት ሰራተኛ ሳታመልጣቸው እነሱ ማስፈጋት ይሄ ያለ ነገር ነው። በየቤት ነው፣ አዲስ ነገር አይደለም። እና ስለዚህ አንቺ አሁን የተወሰኑ ወራቶች ቀርቶሻል፣ ብትሰሪ ይጠቅምሻል። ምክንያቱም ልንሄድ ስንል ኮተታችን ስለሚበዛ ለአንዳንድ ወጪ ይችልሻል። እስካሁን ከቆየሽበት አይብስብሽም። ስለዚህ ኮንትራሽን ጨርሰሻል፣ ግን ኢቃሜ እስከሚያልቅ ልቆይና በሰላም ልውጣ ካልሽ አይ መዳም እኔ መመለስ አልፈልግም በቃ ምክንያቱም እጅ ላገባ ነው። አንቺ ምን አገባሽ? ሌላ ቤት ልቀይር ነው ሌላ አረብ ሀገር ነው እኮ ማለት የለብሽም። በቃ እኔ ላገባ ነው በቃ ወይም ደክሞኛል ከሀገሬ ነው መኖር የምፈልገውና አመሰግናለሁ ብለሽ እስካሁን ከቆየሽበት ስለማይበልጥብሽ የቀሩትን ወራቶችሽን በሰላም ጨርሰሽ ለመሄድ ሞክሪ ነው ብለው እንጂ ግን ደግሞ አሁንም ሄዳለሁ ተመልሻለሁ ልምጣ ብዬ ልሄድ ደክሞኛል አስጠልቶኛል ካልሽ መብትሽ ነው። እንዳትገቢ የምታደርግበት አቅም የላትም ብዬሻለሁ እሱን እና ሌሎቻችሁም ልክ እንደዚህ ችታችሁ እንዳትሸወዱ። ኮንትራታችሁን ከጨረሳችሁ ከፈለጋችሁበት አገር ሄዳችሁ የመስራት መብት አላችሁ። እነሱ ስላሉ ብቻ
እንዳትመለሽ አድርግሻለሁ፣ ሌላ ሀገር ሄደሽ መስራታችን ይሄ ነው ብትላችሁ አትስሟት የሀገሬ ልጆች። ምክንያቱም ህግ ያለበት ሀገር እኮ ነው። ህጉን ተከትለን እኮ ነው እኛ 2 ዓመት ሙሉ ችለን የምንሰራው አይደለም። ስለዚህ መብታችን የሆነውን ነገር ደግሞ ማስከበር አለብን እና እንደሷ እንዳትሸወዱ። ሁላችሁም ከዚህ ቪዲዮ ተማሩ። የፈለገ ያክል እንኳ ቢሏችሁ እንዳሰማችሁ። እሷ ማን ስለሆነች ነው የምታስገድዳችሁ? ጉድ እኮ ነው። ከተመቻችሁ ከምትሄዱ ከምትመጡት ደሞዝ የሚጨምራችሁ ከሆነ ከዚሁ ቀጥላችሁ ብትሰሩ ጥሩ ነው፣ እንደኔ ማለት ነው። ገብቷችኋል? አሁን ላይ በአዲስ ሄዳችሁ ፕሮሰስ ጀምራችሁ ስትመጡ በጣም ብዙ ወጪ ስለሚያስወጣችሁ፣ በጣም ብዙ ዋጋ ስለሚያስከፍላችሁ ሰዎቹ የማይከፉ ከሆነ በቂ ምግብ ካለበት ደሞዛችሁ በወቅቱ የሚሰጣችሁ ከሆነ እንደኔ ሄዳችሁ ቤተሰቦቻችሁን አይታችሁ ረፍት አድርጋችሁ ተመልሳችሁ ስሩ ነው የምለው። ግን ደግሞ አሁን ነው እንጂ ጥሩ ሰው የሆነች በጣም ክፉ ነች። ካሳደስኩ ደግሞ ትቀየራለች ብለሻል። እንዲህ ናቸው ብዙ አረቦች። ኮንትራሽን ልጨርስ ስትይ በጣም ጥሩ ሰው ይሆናሉ። ካሳደሽ በኋላ ደግሞ ይቀየራሉ። ስለዚህ ሀገርሽን ንኪው። ምን በወጣሽ ሆ